وين انت وين؟ تعال 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 اجلس اجلس اجلس. هذا ظلم، هذا باطل. حول بالله العلي العظيم. حسبي الله. يا عمنا هذا انا مريض من موت. وين سعود ايش هذا تعذيب هذا؟ ايش ليش نفر موت ሰላም ውድ ቤተሰቦቼ እንዴት ናችሁ? ሰላማችሁ ይብዛ። እንኳን ደስ አላችሁ። እንግዲህ ያው በሀና የተነሳ ሀና በጣም እድለኛ ናት። አንዳንዴ ለበጎ ነው አንድ ነገር እንደዚህ ሲሆን ሀና መያዟ ዛሬ እንግዲህ በሀና የተነሳ እንቅስቃሴ በመደረጉ ታሪክ ተሰርቷል ማለት ነው። በየመን ወታደሮች ታሪክ እየሰሩ ነው ያሉት ከኢትዮጵያን ጋር አንድ ላይ በመሆን ማለት ነው። እንዲሁም በቅን ልቦች እና በነተስፍሽ አንድ ላይ በመሆን በመጣመር እንግዲህ ታሪክ እየሰሩ ነው ያሉት እንዳያችሁት መግቢያ ላይ ማለት ነው። ወደ 400 የሚሆኑ ማለት ነው ኢትዮጵያን ታግተው እየተሰቃዩ የነበሩት ጀርባቸው ቁስል በቁስል ነው። ቴሌግራም ላይ ገብታችሁ በፎቶ በምን ሙተዋል ተብሎ ከዚህ በፊት ተዋሽቶ የነበሩት ቤተሰቦቻችሁን እንግዲህ ቴሌግራም ላይ የገባችሁ እዛ ላይ ታገኛላችሁ ዘመዶቻችሁን ማለት ነው። ትንሽ ቪዲዮ አስገብቻለሁ ዩቲዩብ ስለሚከለክል ነው እዚህ ጋር ያላመጣሁት ማለት ነው። እንዲሁም ቤታቸው ሲቃጠል ሁሉ ነገር የሚያሳይ አለ። በደንብ ገብታችሁ ማየት ትችላላችሁ ቴሌግራም ላይ ማለት ነው። በጣም ያሳዝናል። እግዚአብሔር ካለ ደግሞ ሀናም ነገ ከነገ ወዲያ ደግሞ ከልጇ ጋር ትገናኛለች ብለን ተስፋ እናደርጋለን። በጣም በደንብ እየተሰራ ነው እንቅስቃሴው። በጣም እድለኛ ናት ሀና፣ ምክንያቱም በሷ ስበብ ብዙ ሰው እያዳነች ነው። የሀና ጩኸት የሀና ጸሎት ብዙ እዛ ውስጥ እየተሰቃዩ እንግዲህ ከአመት ከስንት አመት በላይ የተሰቃዩ ወገኖቻችን አስቡት። በሁለት ቀን ብቻ 400 ኢትዮጵያን የታገቱ እንዲሁም ደግሞ ሽፍታዎችም ብዙ ሽፍታዎች ተይዘዋል ማለት ነው። ተክላይም ከዛ ውስጥ ተይዟል እየተባለ እየተወራ ነው ያለው። እንግዲህ ሁሉንም ነገር አብረን እናያለን ማለት ነው። እና ብዙ እዛ አጋቾችም ተይዘዋል። ታጋች ደግሞ 400 ከዛም በላይ ታጋቾች በየጊዜው ቴሌግራም ላይ የተለቀቀ እያየን ነው። እየገባችሁ ማየት ትችላላችሁ። ፈጣሪ ይመስገን ማለት ነው። እና አሁንም ፍትህ ለሀና ማለት አለብን፣ ዝም ማለት የለብንም። ሁላችንም ድምጻችንን እናሰማ። ሌላ አጀንዳ በአሁኑ ሰዓት ላይ ደግሞ በተለይ የሀናን ለመቀየር በሙዚቃው የተነሳ በቴዲ ሙዚቃ የተነሳ አጀንዳው ተቀይሮ ነው ያለ። ስለዚህ ፍትህ ለሀና በሉ ባካችሁ። ዘፈን ሳይሆን የሰው ልጅ ህይወት እዛ ጋር የተሰቃዩ ላሉት ለነሱ ድምጽ እንሁን። ላይክ፣ ሼር፣ ሰብስክራይብ አድርጉ። ቪዲዮ እስከ መጨረሻ ይው። አዳዲስ ነገሮችን ሁሉ እየተከታተልን እናመጣላችኋለን። በጸሎትም በዱዓይም ሁላችሁም አስቧት ሀናን። ሀና እስከምትገኝ እኛም ዝም አንልም። ፍትህ ለሀና እንላለን። ሁላችሁም ድምጽ አሰሙ ማለት ነው። ዛሬ ደስ የሚል ነገር ነው እንግዲህ ሰማኑ እንዳያችሁት ቪዲዮ ብዙ አለ። ቤተሰብ የጠፋባችሁ ሙተዋል የተባላችሁ እየገባችሁ ቴሌግራም ላይ ዘመዶቻችሁን ከዛ ውስጥ ፈልጉ ማለት ነው። ፎቶ ቪዲዮ ተለቋል በብዛት። መግቢያ ላይ ትንሽ ነው ቀንጭቤ ያስገባውላችሁ ስለማይፈቀድ ምላችሁ ነገር የትኛውንም ብሔር ሳትወክሉ ኢትዮጵያዊ በመሆናችንና ሀበሻ በመሆናችን ብቻ ሁላችንም ድምጽ እንሆን እባካችሁ። ሁላችንም በአንድነት እዚህ ጋር ያሉት ብሔር ብሔረሰብ ነው እዚህ ውስጥ የተሰቃየ ያለው። ቪዲዮን ብታዩ በጣም ነው የምታለቅሱት። በጣም ነው የሚያሳዝነው። ቴሌግራም ላይ ገብታችሁ የሞቱ አሉ፣ ሆስፒታል የገቡ አሉ። በቃ የሚሰቀጥጥ ማለት ነው። ቢፈቀድ እዚህ ጋር አምጥተን እንዘረግፈው ነበር፣ ግን ዩቲዩብ ላይ ክልክል ነው። አሰቃቂ ነገሮች አይመጡም ማለት ነው። እና ቴሌግራም ላይ ተመልከቱት። ያሳዝናል። አሁንም ድምጽ ሆኖ እያንዳንዳችሁ ብሔር ሃይማኖት ሳትለዩ እህትሽ እህቴ ወንድምሽ ወንድሜ ነው ያሉት። ሁላችንም ድምጽ እንሆንላችኋለሁ። ያስበላል ካስገድል የነበረው የራሳችን ሰው ነው። የሚያግጠው የራሳችን ሰው ነው። ደሞዝ የሚያስቀመው የራሳችን ሰው ነው። አሁን ደግሞ እንደምትለው ከሆነ አንዷ በህገወጥ መንገድ ታመጣለች፣ መክሰስ ስለማትችል አንዷ ደግሞ ከሳ እስር ቤት ታስገባለች። እንደዚህ የሚፈጠር ከሆነ ሰይፋችንን እናነሳለን። ከቻልክ እንባ መድረግ ነው፣ ካልቻልክ አርፈህ መቀመጥ ነው። ስለዚህ ልጅቷ አንቺን በውስጥ አዋሩ ማንነታችሁ ሁሉ ነው። በእናንተ ላይ አንድ ነገር ከተፈጠረ ወላሂ የእናንተ ሰንሰለት ያለው ዱባይ ላይ ብቻ አይደለም፣ ጭራችሁን እንቆርጠዋል። ወላሂ ወረቢ። እሺ በውስጥ አናግራለሁ። ከተበደለ ጎን ነው የምንሆነው። ጭራሽ እንደዚህም አለ። ከተበደለ ጎን እንደምትቆም አውቃለሁ። እቺ ልጅ ግን ለነገ የመጨረሻ እድሏ ነው። ለበቀደም ነበር የምትቀርበው። ልጅ አለኝ እናት አለኝ ይቅርታ አድርጊልኝ፣ በገዛ ገንዘቧ በቃ ይቅርታ አድርጊልኝ ብሉት ብላ በሽምግልና ሁሉ ይዛት ነበረ። ግን ሊሆን አልቻለም። እንዲያውም ማስፈራሪያ ሁሉ አለው።
እቺ ልጅ አንድ ነገር ከመሆኗ በፊት ድረሱላት፣ አንሽልኝ ህጉን የከሰሽበትን ብላታለች። ልትመልስላት አልቻለችም። የቤት ቃጋ ነው ምናምን የሚባል ነገር አለ። በውስጥ ሌላ ነው፣ በውጭ ሌላ ነው። ፕሮፋይልሽ ፎቶ አለ? የእኔ ፎቶ የለኝም። እኔ ፎቶ የለኝም። ልጅቷ ግን ፎቶ አላት። ቢኖርሽም ባይኖርሽም ወንጀል እስካልፈጸምሽ ድረስ አቅም ስላላት ብቻ ምንም ነገር ለማድረግ ከሞከረች ተይው፣ እኛ ኃላፊነቱን እንወስዳለን። ገባሽ አይደለ? መስራት ወይስ ሙሪታ እንደዚህ የምታደርገው? እኔ ስሟን መጥራት አልፈልግም። ህግ ነው ለእኔ ሪስክ ስለሆነ ነው ስሟን አልጠራም። አትፍሪ። ምንድን ነው እሱ? አሁን በቃ አሁን የጠራኸው ሰው ነው ለእኔ። ለምን ሪስክ ነው እዚህ ጋር ስም መጥራት ለእኔ ሪስክ አለው። ትንሽ እንትን አውቄዋለሁኝ የሆነ እንትን ላይ ሲዘዋወር አይቻለሁኝ። ግን ይቅርታ ጠይቃለች ልጅቷ። ለምንድን ያ እንዴት አሁን ፍርድ ቤት ደርሷል እንዴ ነገሩ? ፍርድ ቤት ደርሶ ለነገ የመጨረሻዋ ነው። ካልቀር ይሄን ሁሉ በደንብ ካዳመጠች በኋላ ብቻ ነው። ኦኬ፣ አንዲት ልጅ አለች በተደጋጋሚ አንዳንድ ሺህ ቁጥር እየጻፈች አለች። ማስገባት አልቻለም። አንድ ሺህ ቁጥር ነው፣ አንድ ቁጥር ነው። እና አሁን በህዝብ ፊት ትቅረብና በቃ አውጥቻለሁ የምትለውን እኔ ላላ ሰጥቻለሁ። ሁሉንም የተባባልነው ለአንድ ወር ነው። መብረቁዬ ሁሉንም ስማቸውና ለአንድ ወር ነበር ሰሞች በሙሉ ይምጡ ያውሩና ከዛ በኋላ መታ መልስ መስጠት አለባት። ይሄንን አደርጋለሁ ትበል። ሁሉም ተበላን የሚሉ ሰዎች ይምጡና ይናገሩ፣ ይተንፍሱ። ተንፍሰው ያለባትን ገንዘብ ተወቀው ከዛ በኋላ ፕሮግራም ታድርግ። እነዚህ ሰዎች እያለቀሱ ለሷም አይቀናትም እንዴ? እንዴት ነው እንደዛ የሚሆነው? ትምጣና በዚህ ቀን ሰጣለሁ ትበል። በቃ አጭር ነገር መተንፈስ ይፈልጋሉ፣ የሚያዳምጣቸው ሰው ይፈልጋሉ። መብረቁ አንተ ባትኖር እነዚህ ሰዎች እኮ ብዙ ነገር ነው እንግዲህ። አሁን አየህ መሲ ስታለቅስ አየህ አይደለም? እንደዚህ አይነት ደም ማንም አይሰማንም። ወላሂ ነው የምልህ፣ ማንም አይሰማም። ሰማኝማ፣ ሁሉም የሷ ግሩፖች ናቸው። እኔ እንደ ጓደኛ በመሲ ጋር ኔቨር እንደዛ የሚባል ነገር የለም። ለሀቅ ነው። ይኸውልሽ መብረቁ ለሀቅ ባይሆን ቤቱን ከፍቶ ምንድነው ብላችሁ ሊላችሁ አይችልም። ድንገርሽ ምንም ማድላት የለም። ወዳጃችሁ በደህናው ጊዜ ጥሩ ታደርጋለች፣ በአንድ ጊዜ ደግሞ መጥፎ ካደረገች ደግሞ ህዝብ ቢፈርዳት ይችላል እኮ። ጥሩ ታደርጋለች። ወላሂ ማንም ሊሰማን አልቻለም። ማንም እንዲያው አንድ ሀቢባ እንኳን ነፍሰ ጡር ነኝ ያለችው ሳራ ቤት ብልብል አላስገባይ ብላ ቀርታለች። ብልብል ሙኒትን ፈልጌ ነው እዛው ተቀምጣ ለመወያየት እባክሽ አስገቢ ብላ ማንም የሚሰማን የለም። ሙነር ነው ማንም የሚሉ ልጅ የእንትን ግሩፕ የወንዶች ገብቼ ብለምነው እሺ በውስጥ ብሎ ሲያበቃ በኋላ ብሎ ካረቢ አንድ የሚሰማን ማንም የሚሰማን የለም። የሆነ ሰዓት ላይ በሌላ አካውንት ገብቼ ልክ ድምጤን ስትሰማና ስሟን ብቻ ሳነሳ ራሷ ናት የወለከችኝ። የዛን ሰዓት የሳሪ ወጣት የሚደርስብን ማስፈራሪት ዘንግታችኋል ማለት ነው። የሚደርስብን ማስፈራሪት መሞቻሽ ደረሰ። የእሷን ስም ታነሳሽ መሞቻሽ ደረሰ አለ። ይቅርታ የዘግተን ያለሽ መስሎኝ አውሪ። እሺ በቃ አውሪ። አይተንፍሱ፣ ምክንያቱም ሲተነፍሱ ይወጣላቸዋል መሰለኝ። እኔንም በጣም አሰቃይተውኛል በውስጥ ወላሂ በጣም ተሰቃይቻለሁ። በነገራችሁ ላይ እኔ ምናምን አለና ተበላን ያሉት በሙሉ ይውጡና ያው ይስማ። እሷም ደግሞ ተወቀው፣ ይሄን ተወቀው፣ መፍትሄ ትፈልግ። አንድ ነገር ማድረግ የምትችለው ማስረጃ ያላቸው ሰዎች ከሆኑ በማስረጃቸው ገንዘባቸውን ላይኖራት ይችላል ምናልባት፣ ግን መክፈል ያለባትን ነገር ተወቀው። ለምን እነዚህ ስለም ብሎ ያለቅሳሉ እንዴ? ወደ ሚዲያ ሲመጡ እኮ እነዚህ ሰዎች እኮ በቃ መፍትሄ እናገኛለን ብለው ነው። ደግሞ ማንም የሚሰማን አትበሉ። ይኸው መብረቁ ከፍቶ እየሰማችሁ ነው አይደለም እንዴ? ስለዚህ ማንም የሚሰማን የለም አትበሉ። ያው ወንድሜ እሱ ብቻ ነው የተቀበለን። ልንገርህ እሱ ነው የተቀበለኝ። አላህ ጀዛውን ይክፈለው። እሱ ነው የተቀበለኝ። ሌሎቹን እየነገርኩ ነው። መሲም በውስጥ አወራኋት፣ እባክሽ እንደ ጓደኛ እኔ ሚዲያ ላይ እሷን መክሰስ ምናምን አይደለም። በጣም አከብራታለሁ፣ በጣም እወዳታለሁ። በቃ እኔ እንደዚህ ችግር ላይ ስለሆንኩ ይጠይቅልኝ። ከተስማማን የምንስማማበትን ጉዳይ ያለ መግባባት ተፈጠረ ያስቀየምኳትም ነገር ካለኝ በእናንተ ፊት ይቅርታ ጠይቃታለሁ ብዬ እንትን አልኳት። እኔ ለእናንተ እኮ ተቀጥሬ አይደለም የምሰራው ምናምን ብላ እንደውም ማመናጭቃኝ ጠይቃታለሁ አለች። በዛው ጸጥ ብላ ቀረች። እሷ ወዳው ደውላ ጓደኞቼ ጋር እየገባች ስሜን በምታጠፊበት ዋጋ አስከፍልሻለሁ ብላ እንደውም ዝታብኝ ነው የዘጋችው ማለት ነው ስትደውላ። ለምን ይሄን ያህል ቆይ ሰው በየዋህነት አምኖ የሰጠውን የሚዲያ ላይ የምሰራቸው ስራዎች አሳምነው ነው አይደል? እንደ ብድግ አድርጌ የሰጠኋት ይሄ ሁሉ ብር
ይሳካልኛል ብዬ ለምን በዚህ ልክ ግን ሰው ልንገራችሁ፣ ይኸው ዱባይ በተለይ ይኸውልሽ እናቱን በተለይ ዱባይ ያላችሁ ልጆች አንድ ነገር ፎቶዋን እንዳትለጥፉ እሺ። ፎቶ ምናምን መለጠፍ የለም። ፎቶዋን እንዳትለጥፉ ትሆነጅላችኋለች። ምንም ነገር ማለት የለም። አሁን መብረቁ ጋር መታችኋል። ከዛ በኋላ እንጠራታለን። መታ መልስ መስጠት አለባት። ይሄ ቀልል ነገር አይደለም። አለዛ ያው ሚዲያው ነው የሚቀባበላት። ጥሩ አይደለም። እኔ እንኳን አይደለም ሰላም ነው ማለት አይደለም። ገስት ላይ ራሱ ገብቻ ሩቻ አላቀም ወላሂ እኔ በዛ ገንዘብ ጉዳይ ነው ዛሬ ስጠናብኝ ወጣሁት። ማን ነው እያወራ ያለው እዚህ? እኔ ነው የማወራው ያለሁት። እኔ የምትሰራው ስራ እኔ በእነሱ ጉዳይ እንደዚህ ምናምን ሌላ ነገር የለኝም፣ ግን የምትሰራው ስራ አከታተላለሁ። ብልህ ነህ፣ ጎበዝ ነህ። በጣም ነው የሚያሳዝኑት እውነት እነዚህ እህቶቻችን። ግን ደግሞ ማለት ያው ከሰው ላይ ያሸንፉ ይችላሉ። 10,000 ከአንድ ማለት ለነሱ ቀላል አይደለም። ስንት አመት ሰርተው የሚያገኙት ነው። እና ሁሉንም መዝግባቸው እና መጀመሪያ በብልህነት ምክንያቱም እነሱ ከሰው አያሸንፉም፣ አቅም የላቸውም። ገባ? በጣም ነው የሚያሳዝኑት እውነት። ስለዚህ መጀመሪያ አንተ መዝግባቸውና በብልህነት ተጠቅመ በሚያውቋት ሰዎች በምናምን አድርገህ እንድትመልስላቸው አድርጋቸው ፕሊዝ። ንግግር ደግሞ እናንተ ደግሞ ብራችሁ እስከሚመለሰላችሁ እስከምታገኙ ንግግራችሁን አሳምሩ። ምክንያቱም በቃ ምንም አቅም የላችሁም፣ አታሸንፉም። ስለዚህ ብልሃት ተጠቀሙ ለማለት ነው። አመሰግናለሁ መብራቅ ወንድሜ። እሺ ቴንክ ዩ። እሺ ሌላ ለእንትና አለች ኤስ ካለች ጻፍ ያልኩ እንደ 1000 ቁጥር አይጠቅምህም። ተረዳይ። ሲጀመር የአካባቢ ጥላቻ ያለበት ልጅ ነው ልጁ እና እኔ አልመክርህም። ማንም መነገጃ እንዲያረግህ፣ እህታችንን መነገጃ ነው ያረጓት፣ አንተንም መነገጃ ነው ያረጉ። እሱ ምንድነው አንደኛ ያለህን እውነት ተናግረሃል። እጅ ላይ ያለውን ዋናው ነገር ዋናው ደላላዎቹን ሄዶ ማናገር ካለባቸው እውነታችን እዛ ነው ያለው። የእህታችን ጉዳይም በደላሎቹ እጅ እንጂ በአንተ እጅ አይደለም ያለው። ስለዚህ ይሄ ሁሉም ሰው ማወቅ ያለበት ነው። አንተን 10 ምናምን ቀን ቁጭ ብሎ ጠየቁ። እህታችን ግን እዛ አሁንም የት እንዳለች እንኳን ሳይታወቅ መከራ ላይ ነች እና እውነት እሷን መፈለግ እሷን ማግኘት ከሆነ እየተፈለገው አንተን እዚህ ውስጥ አላስገባም፣ ኃላፊነቱን ወስዳለሁ ለምናገረው ተክላይን ነው መጠየቅ ያለባቸው። ያገታትም ያወጣትም ያስገባትም ከሆነ ተክላይ ነው፣ አካባቢው የሚቆጣጠረው ተክላይ ነው። አንተ እንደማንኛውም ሰው ተሰዳጅ መንገደኛ ነበርክ። በታችን ላይ የደረሰው አደጋ ከዚህ ሰውዬ ከተክላይ ከሚባለው ሰውዬና ከዋናው ደላላ ጋር ውጭ አይደለም። ይሄንን ሁሉም ሰው ማወቅ አለበት። ግን እኔ የምልህ በውስጥ አውራኝ፣ በዚህ ውጣ፣ በዚህ ግባ የሚሉ ምንም አይጠቅሙም። እውነትህን ተናግረሃል። ከዚህ በኋላ አንተ መስመርን ማስመር አለብህ። የስ የምትችለውን ሁሉ አድርጋል እና አቢዩዝ እንድትደረግ ሜንታሊ አቢዩዝ እንድትደረግ ያ አእምሮህን ለማበላሸት ቀኑን ሙሉ ኃጢአት ሲከምሩበት ሲውሉ መፍቀድ የለብህም። መስመር ሊኖርህ ይገባል። ገባህ? ሌሎቹ እኮ ዝም በሉ አፍንጫችሁን ላሱ ብለው ነው የጠፉት አይደል እንዴ? የሚመለከታቸው ጉዳዩ ሰዎች እኮ እነ ተክላይ እኮ ወደዛ እኔን አትጠይቁኝ ብሏቸው እኮ ነው ሄደው። እና ሀቢባም ቢሆን ትኩረታቸውን እዛ ላይ ነው ማድረግ ያለባቸው። እውነት ለዚች እህታችን አስበው ከሆነ ማለት ነው። የማንም መነገጃ አይደለችም የኛ እህት። አንተም ወንድማችን፣ የማናችሁንም ጉዳት አንፈልግም። የኢትዮጵያ ሕዝብም